አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልካል። ዛሬ ደግሞ የምስር አልጫ ወጥ አሰራር ይዤላችሁ መጥቻለሁ። ተከታተሉኝ ማለት ነው። ይሄ ምስር ነው፣ የተከካ ምስር ማለት ነው። እና እዚህ ጋር እቃ ካዘጋጀሁ በኋላ እናንተ የሚበቃችሁን ያህል ምስር ታደርጋላችሁ ማለት ነው። እኔ ትንሽ ነው የምሰራው፣ ይበቃኛል። ይሄ እንደዚህ ካደረግን በኋላ በደንብ እናጥበዋለን። እንደምታዩት ምስሬን በዚህ መልኩ አጥቤዋለሁ ማለት ነው። ምስር በደንብ መታጠብ አለበት። በደንብ ካልታጠበ ጨጓራችሁን ያማቸዋል ማለት ነው። እና እንደዚህ በደንብ ካጠብኩ በኋላ እጥደዋለሁኝ። እንደዚሁም የሽንኩርታችሁን ከትፋችሁ በአንድ ላይ መስራት ትችላላችሁ። ለብቻም ቀቅላችሁ መስራት ትችላላችሁ ማለት ነው። ብዙ አይነት የምስር አሰራር አለ። እኔ ቀቅዬ ነው በብቻው በሽንኩርትና በእንትን ጠብሼ የምሰራው። ተከታተሉኝ። እሳታችንን ካልን በኋላ እሳት እንጥደዋለን ማለት ነው። ያው እንትን ስለሆነ አይቆይም። ትንሽ በሰል ካለልን በኋላ በጣም መብሰል የለበትም። እንትን እንዳይልበት እንደ አጅና ምናምን እንዳይሆን እዚህ ጋር ያው ሽንኩርታችንን ከተከታተፈን በኋላ እንላለን ማለት ነው። እንደዚህ እናበስለዋለን። ሽንኩርቱን ትንሽ አድርጋችሁ እናንተም አንድ አድርጋችሁ አድርጉት። ሽንኩርታችሁ ላይ ትንሽ ጨው አድርጋችሁ ግድና ቶሎ ይበስልላችኋል ማለት ነው። ይሄው እንደምታዩት ሽንኩርታችን ጨው ካረጋችሁበት ማለት ነው ወደዛ ሆነ እንትን ነው የሚለው ቶሎ ነው የሚበስለው ማለት ነው። ይሄችሁት ሽንኩርቱ እንዴት እንደበሰለ ማለት ነው። ወይ እንትን ካረጋችሁበት ጨው ካረጋችሁበት ሽንኩርቱ ወደዛው ነው የሚበስለው። ይሄው እንደምታዩት ሽንኩርታችን በደንብ ነው እንትን ያለው ማለት ነው። በደንብ ነው የበሰለው። ነጭ ሽንኩርት እዚህ ጋር ነጭ ሽንኩርታችን ከጨመርን በኋላ እንደዚህ በደንብ እናማስለዋለን። ነጭ ሽንኩርት ካረግን በኋላ ነጭ ሽንኩርት ባህሪው ውስጥ ላይ ይላል ላቀጣዋል ስላለው እንትን ማለት ነው። መጠንቀቅ አለብን ማለት ነው። ሽንኩርቱን ነጭ ሽንኩርቱን አልፈጨሁትም፣ ዝም ብዬ ነው እንትን ያልኩት። በእጄ ነው ዝም ብዬ ከተፍኩት ማለት ነው። ለዛ ይኸው ፍጥጥ ፍጥጥ ብሏል እና ችግር የለውም ቆንጆ ነው ማለት ነው። እና ግን ትንሽ አረግ ትንሽ ዘይት አድርጋለሁ እንዳበዛም ትንሽ በመላጃ ነው ወይ ማማት እንዴት ነው እንዳትሆን አለ ያው ትንሽ ስለሆነች ለዛ ነው እንደዚህ ዘይት ጋር ጥብስ ያደርገዋለሁ ማለት ነው። በጣም ቀለል ያለ አሰራር ነው። እዚህ ጋር የተጠቀምኳቸው ቅመማ ቅመሞች ከኩርኩም ከዝበራ መጥሆንና ማጅ ነው ማለት ነው። በአንድ ፊት ስለሆነ የሚቀርጸው በአንድ ፊት መስራት ይታወቅ። እንደዛ አድርገን ነጭ ሽንኩርት ጋር አብረን እንጠብሰዋለን ማለት ነው። እዚህ ጋር እንደምታወቅ ቅድም የቀቀልነው እንትን አለ። ብዙም አልበሰለም፣ ደህና ነው። ከዛ እዚህ ላይ እናድርገዋለን ማለት ነው። ምስራችን ከነው ሁሉ ችግር የለውም። ታደርጉት እንኮ መላጃ ማማሰል ለማድረግብን ይሄ ይሄ እንደዛ አድርገን እንትን እንላለን። እንዳይወጣብን ሳይሆን ጥንቃቄ ማድረግ አለብን ማለት ነው። ከምስር ጥሩ አይደለም። እንደዚህ ምስሩ ከረግጥጥጥ በጣም ቆንጆ ነው ማለት ነው። እንደዛ አድርገን እናመስላለን፣ እናደብላለን። ይሄ እንደምታዩት ምስራችን ትንሽ ውሃ ታረኩ በኋላ ትንሽ መብዛት የለበትም ደግሞ እዚህ ካረኩ በኋላ በጣም 5 ደቂቃ ነው እንትን የሚለው ያው ምስሩ ለብቻ ስለተቀቀለ በስሏል ማለት ነው። ቤተሰብ ያው ምስራችን በስሏል ማለት ነው። እና ቃሪያ ትንሽ እናረግበታለን። ይሄን ይመስላል ልጆቼ፣ ይበቃዋል ማለት ነው። ያው ምስሩ እንዳይልብኝ ያው እንዳልኳችሁ ምስሩ መጥፋት የለበትም። ያው ይበቃዋል። በዚህ መልኩ እናጠፋዋለን ማለት ነው። ትንሽ ቃሪያ ታጠፉበታላችሁ። ቃሪያ ስለምን እናልኩ
እንደዚህ ካረግን በኋላ ይሄው ቆንጆ ቁንጭ ሰርተናል አበቃን። ይሄው እንደዚህ ካረግን በኋላ አሁን ለገበታ ይቀርባል ማለት ነው። በጣም ቆንጆ አድርጌ ነው የሰራሁት። ይሄው እንደምታዩት እኔ እዚህ ጋር የጋገርኩት እንጀራ አለኝ። አገጋገሩንም ከላይ ሳይቻለሁ። በጣም ቀላል ስራ ነው። በጣም ቆንጆ ማለት ነው። እዚህ ጋር ምስራችንን እናደርጋለን ማለት ነው። እንደምታዩት ይሄው ቆንጆ አድርጌ ነው የሰራሁት። ምስሩ ራሱ እንትን አላለም። የሆነ በቃ ምስሩ ቆንጆ ሆኖ ምጥጥን ብሎ ነው የመሰለው። ይህን ይመስላል ማለት ነው። እንጀራችሁንም ሰርታችሁ መብላት ትችላላችሁ ማለት ነው። በጣም ቆንጆ ነው። ማሻአላ በጣም አሪፍ ነው ማለት ነው። ሞክሩት። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ላይ ጠቅማን ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ማስተካከያ ነገር ካለ ይናስተካክል ይበሉኝ። ባይ ባይ።